ቢስሚላህ ብላችሁ ትበላላችሁ። በቀኝ እጃችሁ ትበላላችሁ። የአመጋገብ ስርዓት አለው ኢስላም ራሱ። ኢስላም አላህን እንዴት ማምለክ እንዳለብህ ብቻ ሳይሆን ምድራዊ ህይወትህን እንዴት በስርዓት መኖር እንዳለብህ የሚያስተምር ድንቅ ሃይማኖት ነውና አልሐምዱሊላህ ዐላ ኒዕመቲል ኢስላም በሉ። ኢስላምን ለሰጣቸው አምላክ አላህ ሱብሓነሁ ወተዓላ ምስጋና ይገባው። ታዲያ ይህን አመጋገብ ስርዓት አሁንም ነግራቸውን ጠብቆ የተመገበ ሰው ያለፈ ኃጢአቱ ሁሉ ይማርለታል ተብሎ ተነግሮላታል። የመጀመሪያው ቃል ነቢዩ ሰለላሁ ዐለይሂ ወሰለም ያ ጉላም ሰሚላህ ወኩል ቢየሚኒክ ወኩል ሚማ የሊክ። አንተ ልጅ ሆይ ያሉት ነቢ ሰለላሁ ዐለይሂ ወሰለም አንዱ ልጅ አብዱላህ ብን አባስ ልጅ ነበር ነው። ሰሚላህ አሉት። ምግብ መብላት በምትጀምር ጊዜ በምትፈልግ ጊዜ መጀመሪያ የአላህን ስም አውሳ፣ ቢስሚላህ በል አሉት። ቢስሚላህ በል። እዚህ ጋር ሰዎች የሚሳሳቱት ነገር አለ። ሊበሉ ሲሉ ቢስሚላህ ራህማን ራሒም ይላሉ። ይሄ አይባልም። ነቢያችን ሰለላሁ ዐለይሂ ወሰለም ቢስሚላህ በሉ ነው ያሉት። ሼክ አልአልባኒ ረሒመሁላህ ተዓላ ልክ እንደሱ ብለው ተናግረዋል። ሐዲሱ ላይ የመጣው ቢስሚላህ በሉ የሚል እንጂ ቢስሚላህ ራህማን ራሒም ብላችሁ ሙሉም በሉ አልተባለም ብለዋል። አንደኛ እሱ ነው። ሁለተኛ ወኩል ቢየሚኒክ በቀኝ እጅህ ብላሉ። እና ሙፍቲል መምለከት ልሳርገንዳ ወረኢሱሃ ወኢማሙሃ ወቁድ ወኩል ቢየሚኒክ በቀኝ እጅህ ብላሉ ነቢ ሰለላሁ ዐለይሂ ወሰለም። ሶስተኛው ትልቁ ስርዓት ወኩል ሚማ የሊክ አሉ። ከአንተ ፊት ለፊት ካለው ብላ ከሚቀጥልህ ብላ። ያ ሰላም በጀማዓ ተሰባስበህ እየበላህ በሰው ፊት መብላት ስርዓት ነው አይደለም? አይደለም። እሺ ከመሀል ሲደህ እያነሳህ መብላት ይህም ስርዓት አይደለም። ነቢ ሰለላሁ ዐለይሂ ወሰለም እንደሱ አስተምረዋል። ነገር ግን ከፊት ለፊታችሁ ከሚገኘው ብሉ ብለው ተናገሩ። ይላቻል ያ ነው ወሐል ተጣጣው اصبر يا اخي شوي دقيقه وبس بعدين بطلع اوكي عايش ይሄ ነው። እና በልታችሁ ስጨርሱ ደግሞ አሉ ነብዩ ሰለላሁ ዐለይሂ ወሰለም አልሐምዱሊላህ الذي اطعمني هذا وسقاني من غير حول مني ولا قوه بل من قالها غفرت له خطاياه አሉ። ይሄን ያለፈ ኃጢአቱ ሁሉ ይማርለታል አሉ። ምን ማለት ነው? ያለ እኔ ብልሃትና ኃይል ይሄንን ምግብና ይሄን ውሃ ያበላኝ ያጠጣኝ አምላክ አላህ ምስጋና ይገባው ማለት ነው። አያችሁ እዚህ ዓለም ላይ የተፈጠራችሁበት አምላካችሁን አላህ ሱብሓነሁ ወተዓላን በለገሳችሁ ጊዜ እርሱን በዚያ በጸጋው ላይ ያመሰግናችሁት እንድትኖሩ ነው። ነቢያቶች ሁሉ አመስጋኝ ነበሩ። ኢነላሃ ዩሒቡ አን የሕመደሁ አልዓብዱ ኢዛ አከለ አከለትን አው ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም። አንድ ባሪያ የሆነችን ምግብን እንኳን በልቶ አላህ ሱብሓነሁ ወተዓላን ቢያመሰግን ከአላህ ዘንድ ይሄ የተወደደ ይሆንለታል። አላህ ይወደዋል ይህን ሰው። ነቢያቶች በጣም አመስጋኝ ነበሩ። ኑህ ዐለይሂ ሰላምን አላህ ሲገልጸው ኢነሁ ካነ ዐብደን ሸኩራ አለው። ሌላ ምግብ አታብዙ፣ ጥሩ አይደለም። ምግብ አይበዛም። ቁርሳችሁን ቢያንስ 1-5 ዳቦ በአንዲት ብረት ድስት ፉል ቀመስ ካደረጋችሁ እንደዚህ በቂ ነው። ምሳ ላይ ደግሞ 1-5 እንጀራ በአንዲት ብረት ድስት ወጥ ተኮም አድርጋችሁ እሷን ከበላችሁ ይበቃል። ብዙ አታብዙ። ሙሉ 24 ሰዓትን አትብሉ፣ ጥሩ አይደለም። በቀን 1-6 ጊዜ ከበላችሁ ይበቃል። እራት ላይ ደግሞ አንዲት ብረት ድስት ፓስታ ነገር ቀለል ያለ ምግብ ማለት ነው። እሷን ቀበስ አድርጋችሁ እንደምን ብላችሁ ጨክናችሁ ባዶ ሆዳችሁን እደሩ። በዚህ መንገድ ጤናችሁን መጠበቅ ትችላላችሁ፣ ቦርጫችሁን ማስተካከል ትችላላችሁ። ዛሬ ምርጥ የመስጂድ ምርቃት አለ። በኋላ 4 ሰዓት ላይ 5 ሰዓት ላይ ምናምን አካባቢ የሆነ ሰዎች ጠርተውኛል እና እንሄድላቸዋለን። ሄደን መስጂድ ኢንሻአላህ ሐፊዞች የሚወጡበት ይሆናል። ባላህ ፍቃድ ሰደቃ የሚበሉበትም ይሆናል። ሷድ ደረሶች ህፃን እያለን ሷድ አለ ይባባላሉ።
ሷድ ሶደቃ ማለት ነው። እኔ የምሳስር እንጀራ ብቻ ነው በላው። ኧረ አላህ ባዶ ወደና አይደለም ተባለ። አስገባኝ ሁሱ በኋላ ትገባለህ ኢንሻአላህ። ብዘርቀኝ ኢንሻአላህ በቅርብ አስገባ። አንድ 5 ዓመት ብቻ አለብኝ። ሌላው ውሃ በሎሚ እሱ ስለ ሐጅ የሆነ ነገር በል። ቢስሚላህ ስለ ሐጅ የሆነ ነገር ልበልሽ። አንድ ችል ጠጣ። ሌላው ውሃ በሚጠጣ ጊዜ ዝም ብሎ እንደዚህ ጭልጥ አይደረግም። كان النبي صلى الله عليه وسلم إذا شرب يتنفث ثلاثا يعني خارج الإناء. النبي صلى الله عليه وسلم ውሃ በሚጠጡ ጊዜ ባንድ እንደዚህ ግስብ አድርገው አይጠጡም። ይልቁንስ አንዴ ይጠጣሉ፣ ውጭ ላይ ይተነፍሳሉ፣ ያርፋሉ። ከዛ ይጠጣሉ፣ 3 ጊዜ ይተነፍሳሉ። ልሄድ በቃ ጀማ ውሃውን ጠጣው። ነው ልጠጣው። ተጨማሪ ቢቢ ናቸው። ዛሬ ሞቆ ነው ቆምለት እዚህ ሮሚ ሰላም አለይኩም በይ። አሰላሙ አለይኩም ወዳችኋለሁ። ደህና ናችሁ? يا سلام يا سلام محمد عنده በጣም ወደው ነው ያለው አይደል محمد እሰ እረዳ ባላ ኩስኩስ ወደዚ ና ኖ ወደዚህ ማዚ ቲክቶክ ላስገባ ወላሂ ሰላም አለይኩም አሰላኩም ወዳችኋለሁ። እንዴት ናችሁ? ያ ሰላም ደህና ናችሁ? ይባላችሁ አሊፍ ባ ጂም ሀ ዳል ዛል ራ ዛይ ሲን شين صاد ضاد طا زاي نو عين غين عين اج اجر جورو افنجا جوز جرسها يا جرسها السلام عليكم بي. السلام عليكم. ደህና ዋላችሁ? ደህና አድራችኋል? ናብላችኋል? ናብላችኋል? ሲያላችሁ ወይ ወገን ያለ ሰው ይገናኛል። አይወቀለ ነው። እሺ አይ ሙሄ ይሄ ምንድን ነው? አቢቢ ነው
አይሆንም እጃችሁ ሲል ይላል። ከስንት ሴት ወለድካቸው ይላል። ከአራት ነው። የኔ ልጆች አይደሉም፣ የጓደኛ ልጆች ናቸው። የሁለት ልጆች ናቸው። ማስረጃ ይሄ ከባድ ነው። ማስረጃ የለም። ይሄ ያለ ማስረጃ የተወራ ነው። መንታ ናቸው እንደ ይመሳሰላሉ። ወንድማማች ናቸው። እሺ ቅዱሳን ጸጋው የበዛላችሁ የጌታ ሰዎች፣ የጌታ መንፈስ ያለባችሁ ሁሉ እሺ ሰላም፣ እንዴት ነህ? ከላይ ማሚ ዳና አልሐምዱሊላህ። እንዴት ነሽ? ጸጋና ሰላም ይብዛልሽ። አሜን ነው። እሺ ጥያቄ አለሽ? ለዚህ ነበርኝ ስለ ኢየሱስ ትንሽ እንድትነግረኝ ፈልጋለሁ። ስለ አላህ እንድትነግረኝ ፈልጋለሁ። መልካም። አላህ ሰው ነው፣ እጅ አለው፣ እግር አለው ምናምን የሚባል ነገር ችግር የለም እነግርሻለሁ። በመጀመሪያ ክርስቶስ ንገረኝ። ኢየሱስ ክርስቶስ ከነቢያቶች መካከል አንድ ነብይ ነው። እጅግ በጣም የምናከብረው የምንወደው የአላህ ነብይ ነው። አላህ ሱብሓነሁ ወተዓላ የእርሱን ነብይነት በርካታ ቦታ ላይ ተናግሯል። ወረሱለን ኢላ በኒ እስራኤል ይላል። ኢየሱስ ወደ እስራኤል ልጆች የላኩት መልእክተኛዬ ነው ብሎ አላህ ገልጾታል። ልክ እንዲሁም ራሱ ኢየሱስ ክርስቶስ የአላህ መልእክተኛና አገልጋይ ነኝ ብሎ ተናግሯል። ቃለ ኢኒ ዐብዱላሂ አታኒየል ኪታበ ወጀዐለኒ ነቢያ፣ እኔ የአላህ አገልጋይ ነኝ፣ መጽሐፍን ሰጥቶኛል፣ ነብይም አድርጎኛል ብሎ ክርስቶስ ተናገረ። ኢየሱስ ክርስቶስ በዚህ ዓለምም በቀጣዩም ዓለም እጅግ በጣም የተከበረ የሆነ መልእክተኛ እንደሆነ አላህ በቁርአን ላይ ይናገራል። ወጂሃን ፊ ዱንያ ወልአኺረቲ ወሚነል ሙቀረቢን ይላል። በዚህ በቅርቢቱም ዓለም በመጨረሻውም ዓለም ባለሟል ባለ ክብር የሆነ ነው፣ እርሱ ከእኔ ዘንድ ቅርብ ከሆኑትም መካከል ነው እያለ ይገልጸዋል። ወዩከሊሙ ናስ ፊል መህዲ ወከህለን ወሚነ ሷሊሒን ያኒ ሚነ ሷሊሒን፣ እርሱ ከጻድቃኖች መካከል ነው ብሎ አላህ ገልጾታል። ስለዚህ ክርስቶስ ጻድቅ ነው። ይህን ከታወቀ በእርሱ ላይ ሰዎች የተናገሩት አምላክ ነው፣ የአምላክ ልጅ ነው ብለው የተናገሩት ነገር ይህ ስህተት ነው። በፍጹም ክርስቶስ በየትኛውም ጊዜ እኔ አምላካችሁ ነኝ አምልኩኝ ብሎ ያስተማረበት ቦታ የለም። ይልቁንስ አምላክ እንዳለው አስተምሯል። አምላክ እንዳለው አስተምሯል። ያን አንዱን አምላክ አንድ አምላክ ብቻውን አምላክ ነው ብሎ አስተምሯል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው አድርጋለሁ ሲል ተናግሯል። ያ አምላክ ደግሞ ብቻውን አምላክ እንደሆነ ከእርሱ ሌላ ማንም እንደሌለ ሲናገር ኢየሱስ ራሱ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ ብሎ አምላክ ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። እንግዲህ አንዱን አምላክ ብቻውን አምላክ ነው ብሎ ከገለጸ በኋላ ክርስቶስ ያን አምላክ እያናገረ እኔ ደግሞ ኢየሱስ ክርስቶስ አንተ የላከኝ መልእክተኛ ነኝ አለ። እንግዲህ የእርሱ መልእክተኛ እንደሆነ ተናገረ ማለት ነው። ይህን ካወቅን ስለ አላህ ስብሐነሁ ወተዓላ ነው ቀጣዩ። አምላክ አላህ ስብሐነሁ ወተዓላ መለኮት ነው። የፍጥረታት ባህሪ ከእርሱ ዘንድ በፍጹም የሉ። አላህ ታዲያ ሰሚ ነው፣ እኛም ሰሚ ነን። አላህም ያያል፣ እኛም እናያለን። ያ ማለት የፍጡር ባህሪን ያዘ ማለት ነው ወይ? አይደለም። ወዛቻው የፍጡር ባህሪ ያዘ ማለት አይደለም። ነገር ግን ከፍጥረታት ጋር የማይመስል የሆነ ሙሉ የሆነ ባህሪያቶች አሉት። የፍጥረታት ግን ከተባሉ እነዚህ በደሎች ናቸው። ከእርሱ ጋር የስም መመሳሰል ብቻ እንጂ የባህሪ መመሳሰል የለም። ልክ እንዲሁ እጅ የምንለውም ባህሪው ማለት ነው። አላህ ሱብሓነሁ ወተዓላ እጅ አለኝ ብሏል። ልክ ሰዎች እውቀት አላቸው፣ አላህም እውቀት አለው። አላህ ያያል፣ ሰዎችም ያያሉ። በእነዚህ እንደማንመስለው ሁሉ የስም ብቻ መገናኘት እንደሆነ ሁሉ ልክ እንዲሁ ደግሞ አላህ ሱብሓነሁ ወተዓላ እጅ አለው ሲባል እርሱ መለኮታዊ ረቂቅ የሆነ እጅ አለው እንጂ እንደ ፍጥረታት የሆነ እጅ አለው እያለን አይደለም። ይህን የምንለው ራሱ አላህ ሱብሓነሁ ወተዓላ እንጂ እኛ ከራሳችን አይደለም። አላህ በቁርአን ላይ ሲናገር ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እኔን የሚመስል አንዳች ነገር የለም አለ። አይሽ እርሱን የሚመስል አንዳች ነገር የለም በሚለው ውስጥ ሰዎችም ይካተታሉ። ሰዎች በፍጹም እርሱን አይመስሉም ማለት ነው። ይህን ይመስላል። ይህ ነገር ምናልባት ክርስቲያንም እንደሆነች መጠን መጽሐፍ ቅዱስ ላይ እግዚአብሔር እጆች እንዳሉት ይናገራል፣ አይኖች እንዳሉት ይናገራል። ሁሉ የሰውነታችን አካሎች ሁሉ አሉት። ለምሳሌ መጽሐፍ ቅዱስ ላይ ብንሄድ
እግዚአብሔር እጆች አሉኝ በእጆቼ አጨበጭባለሁ እያለ ይናገራል። ግን ያ እንዳው ቀጥታ የሰዎች እጅ ነው ወይ? የሰዎች እጅ አይደለም። ገብቶሻል አይደል? ምክንያቱም አምላክ ማንንም ስለማይመስል እኔን የሚመስለኝ ማንስ እንኳን የለም በማንስ ትመስሉኛላችሁ ይላል አይደል እግዚአብሔር። ያ ነው። ነገር ግን እጆች አሉኝ አጨበጭባለሁ እያለ ይናገራል። ልክ እንደው አምላክ አላህ Subhanahu Wa Ta'ala ባህሪያቶቹ ከፍጥረታት ጋር የምንመስላቸው አይደሉም። እኔን ከማንም ጋር እንዳትመስሉኝ እኔን የሚመስለኝ ማንም የለም እያለ ይናገራል በቁርአን ላይ በርካታ ቦታ ላይ። ያ ነው። እሺ ስለ ነብዩ መሐመድ ምን አልሽኝ? ስለ ነብዩ መሐመድ ምን አልሽኝ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንግዲህ የመጨረሻው ዘመን ነብይ አድርጎ አምላክ አላህ Subhanahu Wa Ta'ala የላካቸው ነብይ ናቸው። ከእርሳቸው በፊት እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ሙሴ፣ እነ ሃሮን፣ እነ ዘከርያስ፣ እነ ዮሐንስ፣ እነ ኢልያስ፣ እነ መሲሁን ወይንም ክርስቶስን ያስነሳ የሆነው ያ አንዱ አምላክ ያስነሳቸው ነብይ ናቸው። አላህ በቁርአን ላይ ሲናገር ወኻተመ ነብይን ይላቸዋል። ሙሐመድ የነብያቶች ሁሉ መደምደሚያና መጨረሻ ነው እያለ ይናገራል። ነብያችን ሰለላሁ ዐለይሂ ወሰለም አነ ኻተሙን ነብይን ላ ነብይ ባዕድ ያሉ እኔ ነብያት ሁሉ መደምደሚያና መጨረሻ ነኝ ከኔ በኋላም ነብይ የለም ብለው ተናገሩ። ስለዚህ እርሳቸው ምንድናቸው? የመጨረሻው ዘመን ነብይ ናቸው። ከእርሳቸው በፊት ተልኮ የነበረው ማን እንደሆነ ሲናገሩ ምን አሉ? አነ አውለ الناس بعيسى ابن مريم فليس بيني وبينه نبي ያሉ وفي رواية أخرى أنا أولى الناس بعيسى ابن مريم فليس بيني وبينه رسول ለማርያም ልጅ ክርስቶስ ከማንም በላይ የምቀርበውና የምወደው እኔ ነኝ በእኔና በእርሱ መካከል ሌላ ነብይ የለም አሉ። የማለት ከእርሳቸው በፊት ክርስቶስ ነው መልእክተኛ ተደርጎ የተላከው የእርሱን መልእክተኛነት ያጸድቃሉ። ነብዩ ሰለላሁ ዐለይሂ ወሰለም ሌላው ልታውቁ የሚገባው ነገር የቀደሟቸውን ነብያቶች ሁሉ እንደ ነብይ ያጸድቃሉ። በእነርሱ መንገድ ላይ እንደመጡም ይናገራሉ። አላህም ያ ነብያትን ያስነሳምላክ በቀደሙት ነብያት ላይ አድርጎ ይናገራል። በቁርአን ላይ ሲናገር ይላል إنا أوحينا إليك كما أوحينا إلى نوح والنبيين من بعده وأوحينا إلى إبراهيم وإسماعيل وإسحاق وأيوب ويونس وهارون وسليمان وآتينا داود الزبورا ورسلا قد قصصناهم عليك من قبل ورسلا لم نقصصهم عليك وكلم الله موسى تكليما إلى محمد هوي كأنت بفيت ودا نوح ودا أبراهام ودا إسماعيل ودا إسحاق ودا يعقوب ودا موسى ودا آرون ودا يونس ودا كريستوس ودا داود ودا سلمون ራእይ ሳወርድ እንደነበረው ሁሉ እነሆ ዛሬ ደግሞ ወደ አንተ ራእይን እያወረድኩ ነው ብሎ ተናገረ። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስነሳ አምላክ የቀደሙትን ነብያቶች ያስነሳው ያው ራሱ አምላክ ነው ማለት ነው። እና እርሳቸው ከነብያቶች መካከል አንድ ነብይ ናቸው። የመጨረሻው ዘመን ነብይ ናቸው። ያ እሺ ምን አልሽ? በቃሻለን በኩል ፈልጋለሁ ጎደለታለን مرحبا የምለው ቃል አብረሽ እየተከተልሽ በይ። አሽሃዱ አላ ኢላሃ ኢላሃ አይሰማም። ኢላሃ ኢላላህ ኢላላህ كاتي اوكي تركيا زاتنا كيا برا
ماشي ቀበቶ ታልተረጋ የዛሬው ሁሉ ደግሞ ሲለይ ስለዚህ ወላሂ ዛሬ ስጋ ብሎ ዝም ነው ያሰላም። እሺ ኔትወርክ አስወጥቷታል። ኢንሻአላህ ስትመጣ ትቀጥላለች። አድሚኖች ካያችኋት አስገቧት። وقال الله لا تتخذوا إلهين اثنين. تمي مقبات شلالة. أعتقد أنك نصراني. أنا لا أقول لكم يعني أنكم مسيحيون، لأن المسيح عليه السلام بريء منكم. براءة الذئب من دم يسوع. السلام عليكم. السلام عليكم. السلام. አማን ነው ወንድሜ? አልሐምዱሊላህ ማሻአላህ። አንድ ጥያቄ ነበረኝ። ምን ይላል? ሶላት እየሰገድን ነው። እውነት ነው። አወል ሶላት ነው የነበርኩት። በጣም ብዙ ጀማዓ ነበርና ጥርሴ በጣም ደማ። እሺ ከዛ በቃ ለመውጣት ማለት ተመቸኝ። ዝም ብዬ ሶላቴን ጨረስኩ። ይሄ እንዴት ይታያል? ትንሽ ደም ነው ወይንስ በጣም ብዙ ደም ነው? ከአፈር በጣም ብዙ ደም ነበረ። ማቋረጥ ነበረበት። ምክንያቱም ደም ነጃሳ ነው። አንዴ የታደጉ ደም ይነጅሳል። ይታደረ የሲራና ዛን ማይራስ ميت هالرجل جوردن يلا انزل تحت يا اخي وانزل تحت وكبس تحت واسمع الإجابة. قال الإمام ابن عثيمين رحمه الله تعالى إذا نزل الدم من الرعاف وغيرها فإذا كان يسيرا هذا مما يعفى عنه، يمسح الإنسان بشيء يعني أخذه إما في كيسه أو في جيبه أو في أي شيء قبل اللباس أو يعني بالمنديل وغيرها ويواصل الصلاة ولا يقطع الصلاة. وأما إذا كان كثيرا فالواجب على من نزل منه الدم أن يقطع الصلاة ويخرج وبعد ذلك يغتسل ويصلي. ابن عثيمين تلاقوا على تطيقوا لمثال سويه يسجد እያለ ነስር ቢመጣው እንዴት ነው ሶላቱን መቀጠል ይችላል ወይ ተባሉ። ጥቂት ከሆነች ያቺ ይህ የሚታለፍ ነው። በኪሱ በያዘው ጨርቅ ሊሆን ይችላል፣ ሶፍት ሊሆን ይችላል። በዚያ ጠረግ አድርጎ ሶላቱን ይቀጥላሉ። ነገር ግን በጣም ብዙ ደም ከሆነ እየፈሰሰ ያለው ሶላቱን ማቋረጥ አለበት፣ መውጣት አለበት። ወቻል ያ ስለዚህ የኔ መሰለ ተሜን አግባ በሌላ አካውንት መጥቶ ነው ተሜን ነው ሚኪያስ በሚል መጣ ቅድም። አሁን ደግሞ ተመስገን እሺ ጠይቅ ከሌለ እኔ አንድ ጥያቄ ልጨምር። እሺ ሶላት ውስጥ ዝምታ ተፈቅዷል ወይ? ያው ድምጽ ዝቅ ተደርጎ በሚሰገድበት ዙሁርን አስርን በሚመስል ሰላት ላይ ከኢማም ጋር እየሰገድን እኛ ቂራታችንን ቀርተን ጨረስን፣ ኢማሙ ሩኩ አላደረገልንም። በዛ መሃል ዝም ማለት ያለብን ወይስ መቅራት ያለባቸውን ቀርታችሁ ኢማሙ ግን ረጅም ሱራ እየቀራ ከሆነና እናንተ ጨርሳችሁ ከሆነ ጸጥ ብላችሁ ትጠብቃላችሁ። ከፈለክም ወይ ሌላ ሱራ መጨመር ትችላለህ፣ ችግር የለውም። እሺ ከላይ ማሚ ሰላም ሚትሽን አንሺው አሁን ከተሰማሽ። ተሳሽ ተደውሎልኛል። ችግር የለም። እሺ አሽሃዱ አላ ኢላሃ ኢላላህ وأشهد
አነ ሙሐመደን ረሱሉላህ። ማሻአላህ ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ እንደሌለ መሰክራለሁ ማለት ሲሆን፣ አሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነሻል ማለት ነው። አንድ ሰው እስልምናን በመቀበሉ ምን ያገኛል ወደ ብለን ስንመጣ የዚህ ዓለም ትልቁ ጸጋ ከኃጢአት ንጹህ መሆን ከኃጢአት መዳን ነውና ሰውየው በሰለመበት ግን ከኃጢአት ሁሉ ይድናል። አላህ ሱብሓነሁ ወተዓላ ይሰርይለታል፣ ይምርለታል። ስላለፈው አያስብበትም፣ ከኃጢአቱ ሁሉ ነፃ ያደርገዋል። በዚህ ማስረጃ አላህ በቁርአን ላይ ሲናገር ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች እንዲበላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ስህተታቸውን ሁሉ እምርላቸዋለሁ ብሏቸዋል በላቸው ይላል። ያ ነው ነብዩ ሰለላሁ ዐለይሂ ወሰለም ታዲያ ሐዲስ ላይ ሲናገሩ ምናሉ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለውን ኃጢአት ያስምራል፣ ያስወግዳል፣ ያስተሰርያል አሉ። ያ ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአት ሁሉ ይማርለታል ማለት ነው። ሌላኛው በቀጣዩ ዓለም ከሞት በኋላ ህይወት እንዳለ እስልምና ያስተምራል ወይ? አዎ ከሞት በኋላ ህይወት እንዳለ ያስተምራል፣ ትንሣኤ እንዳለ ያስተምራል። ሰዎች ትንሣኤ ይደረግላቸዋል፣ ዳግም ይነሳሉ። ከዚያም በኋላ የዘላለማዊ ህይወትን ይወርሳሉ፣ ገነትን ይጎናጸፏታል። ለዚህም አላህ በቁርአን ላይ ሲናገር ዘዐመ አለዚነ ከፈሩ አን ለን ዩብዐሱ ቁል በላ ወረቢ ለቱብዐሱነ ሱመ ለቱነበኡነ ቢማ ዐሚልቱም ወዛሊከ ዐለላሂ የሲር ይላል። እነዚያ የካዱት ሰዎች አንቀሰቀስም ብለው ሞገቱ አለ። የመካ ከሃዲያኖች ከሞት በኋላ መነሳት የለም ብለው ያምኑ ስለነበር እነዚያ የካዱት ሰዎች ከሞት በኋላ አንቀሰቀስም ብለው ሞገቱ። ቁል በላቸው ሙሐመድ በላ ወረቢ በጌታዬ በአላህ ስም እምላለሁ ትቀሰቀሳላችሁ በላቸው አለ። ከዚያም በኋላ በምድር ላይ ሳላችሁ ስትሰሩ በነበራችሁትም ስራ ትመነዳላችሁ በላቸው። ይህን ማድረግ በአላህ ላይ ገር ነው በላቸው አለ። ስለዚህ ከሞት በኋላ ትንሣኤ አለ፣ ዳግም መነሳት አለ። ከዚያም በኋላ ታዲያ የሙስሊሞች እጣ ፈንታ ምን ይሆናል ከተባለ የዘላለማዊ ህይወትን መውረስ፣ ገነትን መጎናጸፍ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ኢነ አለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቀን ወሁወል ዐዚዙል ሐኪም አለ። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ ገነት አለችላቸው፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። የእኔም የአላህ ቃል እውነት ነው። እኔ አምላካቸው አላህ አሸናፊና ጥበበኛ የሆንኩኝ አምላክ ነኝ አለ። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ወዐደ አላሁ አለዚነ አመኑ ወዐሚሉ ሷሊሓቲ ጀናት አለ። እነዚያን ከወንድም ከሴትም አምነው መልካም የሰሩትን ሰዎች ገነት እንዲያስገባቸው አላህ ቃል ገብቶላቸዋል እያለ ተናገረ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ወደሚለው ስንመጣ ቃለ ነብዩ ሰለላሁ ዐለይሂ ወሰለም የብነል ኸጣብ ኢዝሀብ ወናዲ ፊናስ አነል ጀነተ ላ የድኹሉሃ ኢላ ነፍሱ ሙስሊማ። ነቢዩ ሰለላሁ ዐለይሂ ወሰለም ታላቁን ሰሓባቸውን ዑመር ብን አልኸጣብን ጠሩት። አንተ የኸጣብ ልጅ ሆይ ዑመር ሂድና በሰዎች መካከል ይሄን አዋጅ ንገር፣ እነሆ ገነትን ሙስሊም ነፍስ ካልሆነ በስተቀር ማንም አይገባባትም ብለህ ተናገር አሉት። ስለዚህ ጀነትን ሊወርሳት የሚችለው ምንድነው ከተባለ ሙስሊም የሆኑ ሰዎች ናቸው ማለት ነው። እና ይሄን ይመስላል። እንኳን ወደ እስላም መጣሽ እህታችን። አሁን ከአንቺ የሚጠበቀው ሻወር ትወስጃለሽ፣ ለሶላት ራስሽን ዝግጁ ታደርጊ ዘንድ። ትልቁ የአምልኮ ስርዓት በእስልምና አንድ ሰው በአምላኩ በአላህ ካመነ በኋላ የነብዩ ሰለላሁ ዐለይሂ ወሰለም ነብይነት ከመሰከረ በኋላ ከሸሃደተይን በኋላ ማለት ነው ሶላትን መስገድ ነው። እንግዲህ ስግደት የምናደርገው በእስላም ለአምላካችን ለአላህ ሱብሓነሁ ወተዓላ ብቻ ነው፣ ለሌላ ለማንም አይሰገድም። ቃለ ሱብሓነሁ ወተዓላ ፈሰሊ ሊረቢከ ወንሐር፣ ሙሐመድ ሆይ ለእኔ ለጌታህ ብቻ ስገድ፣ በእኔም ስም ብቻ ሰዋ አለ። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን፣ ሙሐመድ ሆይ ስግደቴም መስዋዕቴም ህይወቴም ሙሉ ሞቴም አጠቃላይ ሁሉ ለዓለማቱ ጌታ ለአላህ ብቻ ነው በል እያለ ይናገራል። ስለዚህ ሶላትን ትጀምሪያለሽ። የሶላትን አሰጋገድ ጓደኞች ያስተምርሻል፣ ቀላል ነው። ስለ ውዱ አደራረግ ያስተምርሻል። ከዚያ ሶላት መስገድን ትጀምሪያለሽ። እስላማዊ ትምህርቶችን ከጓደኞችሽ ጋር መከታተል አለብሽ። ጥያቄዎች በሚኖርሽ ጊዜ መተሽ ደስ ያለሽን ጥያቄ
መጠየቅ ትችያለሽ ማለት ነው። ይሄን ይመስላል እህታችን። ዋይ መርሐባሽ። እሺ ጥያቄ አለ? يا جماعة هي سفر مياكو هانو. السلام عليكم. መጣችሁን? እዚሁን ጠብቃችሁ እንውጣ። 3 ሰዓት ተኩል ብሎ يا سلام يا سلام يا سلام አርፈዳ። እሺ እዚሁን ጠብቅ። እዚሁን ማርሐባ የት እዚህ ውስጥ ላስገባ ነባ ነባ السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. ሰላም ናችሁ? አልሐምዱሊላህ። እኔ አንድ ጥያቄ ነበረኝ። እሺ ምንድን ነው? ምንድን ነው? እሺ ሰላም አለይኩም ሁሴን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ጥያቄ ምንድነው? ጥያቄ ያልታለለ ወፎችን መብላት አረቦቹ የሆነ እንደ መሳሪያ ያለ ነገር አለ አይደል? እንደ ጥይት ያለ ነገር በዛይ በሩቅ ይመቱና ነፍሳቸው ያልፋል፣ ያኔ ይሞታሉ። አምጥተን እንባላቸዋለን። እነዛ እንዴት ይታያል? ቢስሚላህ ብላ ከሆነ ችግር የለም። አረ እንደዛ አይሉም። እንዳስት መታ ተባብለው ነው የሚመጡት። ቢስሚላህ ሳይሉ ዝም ብለው ቢመቷቸውና ከዚያ በኋላ ቢሞቱ አይበሉም። አመሰግናለሁ። ጀዛከላህ። ሰላም አለይኩም። ሰላም። እኔ 3 ጥያቄ ነበሩ። እሺ አንደኛ እኔ ምሳሌ አያት ነው ያሳደገኝና በአያቴ ስም ነው የምጠራው። ባሳደገኝ አያቴ የወለደኝ አባት አሁን ነው በቅርብ ያገኘሁትና ክርስቲያን ነው። አንደኛ በስሙ መጠራት ግዴታ ይኖርብኛል ወይ? እኔ በአያቴ ነው እስካሁን የምጠራው። በወለደኝ አባት ግዴታ መጠራት አለብኝ ወይ? ሁለተኛስ የሱ ሀቅ አለብኝ ወይ? አሁን ነው ያወቅኩት፣ አላውቀውም። ኑር አላሳደገኝም። አንደኛ ካፊር ነው፣ ሁለተኛ በስሙ አልጠራም። የአባት ሀቅ አለብኝ ወይ የሱ? እሺ ከእናትሽ ጋር በቤተሰብ በርክክብ በትዳር ነው የወለዱሽ ወይንስ ዝም ብለው በዝሙት? ዝም ብለው ነው የወለዱኝ። በልጅነቴ ነው የሞተችው። የእናቴ እናትና አባት ነው ያሳደጉ። እንደሱ ከሆነ እንግዲህ በክርስቲያኖች ዘንድ በርክክብ ተመስርቶ የማን ነው እንትን የተባለ ትዳር ከሆነ እንደው የእስላማዊ ሕግና ስርዓት ባይሆንም የአንድ አባት ይቆጠራል። አባትን መካድ አይቻልም። ነገር ግን ያለ ርክክብ ዝም ብለው በቤተሰብ መካከል ዝም ብለው በዝሙት ሜዳ ላይ ተገናኝተው ወልዳችሁ ከሆነ የዛኔ የሰው አባት ተብሎ ሊጠራ አይችልም። በአያት ነው የምትጠሪው።
የሱም ሐቅ አይኖርብሽ። እሺ ሁለተኛ ሶስተኛ እኛ ስናድግ ያው ክርስቲያኖችን ወሎ ያው ታውቀዋለህና የክርስቲያን ስጋ ችግር የለውም ቢስሚላህ ብላችሁ ብሉ እየተባልን ነው ያደግነው። እስከ ቅርብ ጊዜ ጎረቤት ጋር በዓል ምናምን ሲሆን በላ ነበር ቢስሚላህ እያልኩት ማለት ነው። ያስ ሐራም ነው ወይስ ሐላል ነው? ክልክል ነው? እሺ የክርስቲያኖችን ስጋ መብላት በተመለከተ ቢስሚላህ ብለው ካረዱ ይበላል፣ ወይንም በአላህ ስም ብለው ካረዱ ይበላል። ከአላህ ስሞች በሌላ ስም ቢያርዱ ግን አይበላም። ታዲያ ቢስሚላህ ብለው ያርዳሉ ወይ ከተባለ አዎ የአረብ ክርስቲያኖች ቢስሚላህ ብለው ያርዳሉ። የአምላክን ስም አላህ ብለው ነው የሚጠሩት። ነብዩ ሰለላሁ ዐለይሂ ወሰለም የአይሁድ ስጋ በልተዋል። ምክንያቱም በዚያ አካባቢ የነበሩ አይሁዲዎች በአረብ ሀገር የሚኖሩ እስካሁንም ድረስ አምላክን አላህ ብለው ስለሚጠሩ አላህ በቁርአን ላይ ፈኩሉ ሚማ ذكر اسم الله عليه ይላል። የአላህ ስም ተወስቶበት የታረደ ከሆነ ብሏል። ወላ ተእኩሉ ሚማ ለም يذكر اسم الله عليه የአላህ ስም ያልተወሳበት ከሆነ ግን እንዳትበሉ አለ። ስለዚህ የሀገራችን ክርስቲያኖች የአላህን ስም አይቀበሉም። ስለዚህ ስለማይቀበሉ የአላህን ስም አያወሱም፣ አይበላምባቸው። ያ ነው የነብዩ ሰለላሁ ዐለይሂ ወሰለም መብላታቸው ቢስሚላህ ብለው ያርዱ ስለነበር ነው በዚህ አካባቢ። ይሄ ነው። አመሰግናለሁ። እሺ ጨረሳችሁ? ከጨረሳችሁ ነው በጣም ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሁሴ ሁለት ጥያቄ አለኝ። አንደኛው ጥያቄ የሆነ ገንዘብ ተቀማጭ የማይጨመርበት ተቀማጭ ነው የማይጨመርበት ብዙ ጊዜ ዘካ ወጥቶበታል እና በየአመቱ መውጣት አለበት። ይሄ አንደኛው ጥያቄ። ከዘካ መጠኑ ከኒሳብ እስካልተቀነሰ ድረስ ገንዘብሽ ዘካ አለበት። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ إذا بلغ النصاب وحال عليه الحول فقد وجب فيه الزكاة የአንድ ሰው የገንዘቡ መጠን የዘካ መጠን ላይ ከደረሰና አመት ከዞረበት የዛኔ ዘካ አለበት ብለው ተናግረዋል። ስለዚህ ተቀማጭ ገንዘብ ቢሆንም ምንም የማይሰራ ቢሆንም ከዘካ መጠኑ እስካልቀነሰ ድረስ ዘካው የማይቀር ነው፣ በየአመቱ ይወጣለታል። የዘካ መጠኑ ምን ያክል ነው ታዲያ ከገንዘብ ላይ ከተባለ ነብዩ ሰለላሁ ዐለይሂ ወሰለም በወርቅና በብር ነው ያስቀመጡት። በወርቅ ከሆነ 85 ግራም እና ከዚያ በላይ የሚመጥን ገንዘብ ከሆነ፣ በብር ከሆነ ደግሞ 595 ግራም እና ከዚያ በላይ የሚመጥን ገንዘብ ከሆነ፣ ስለዚህ በአቅራቢያቸው ትሄዱና 595 ግራም ወርቅ ስንት ብር ይሸጣል ብላችሁ ጠይቃቸዋቸው የሚነግሯቸው ገንዘብ እጃችሁ ላይ ካለና አመት ሞልቶት ከሆነ እጃችሁ ላይ ከገባ ያ ዘካ አለበት። ከሚነግሯችሁ በታች ከሆነ ግን ዘካ የለበትም። ይሄን ይመስላል። ዘካውን ታዲያ ምን ያክል ነው የምናወጣው ከተባለ ያላቸውን ገንዘብ ባጭሩ ለ40 ማካፈል ነው። 500 ሺህ ካላቸው 500 ሺህ ሲካፈል ለ40 የሚመጣው ውጤት የዘካ ብር ነው። ይሄን ይመስላል። 63 ኦኬ። ሁለተኛው ጥያቄ ደግሞ ኦንላይን ላይ ቁርአን እቀራለሁና በቁርአን ይዘሽ ቅሪ በሚለኝ ሰዓት ኡስታዝ ውዶ የለኝም ስለው እስቲንጃ የሚያስደርግ ውዶ ካልሆነ በቀር አሁን ላይ እንደ አየር ማስወጣት ምናምን ከሆነ ችግር የለም መቅራት ትችያለሽ፣ ቁርአን መንካት ትችያለሽ አለኝ። ይቻላል? ቁርአን መንካት ሙስሐፍን ያለ ውዶ መንካት አይቻልም። ነገር ግን መቅራት ከሆነ ያው ተወየው በህፍዙ ቢቀራ ወይንም ደግሞ ሞባይሉን ይዞ ቢቀራ ችግር የለውም። لأن الجوال لا يأخذ حكم المصحف የሙስሐፍን ሁክም ስለማይይዝ። ነገር ግን የወረቀቱን ቁርአን ሙስሐፍን ያለ ውዱ መንካት አይቻልም። አላህ በቁርአን ላይ ላ የመስሁ ኢላ አልሙጠሀሩን ብሏል። የተጠራሩ ሰዎች ካልሆነ በስተቀር አይነኩትም ብሏል። ይሄን ይመስላል። ጨረሳችሁ? ያላ መርሐባ ጀዛኩሙላህ ኸይር። ሰላም አለይኩም። ኧረ በአላህ ይሄ ቦታ ደስ ነው የሚለው። እንዴት ነው ደስ የሚለው? ሹልካ ሻምባ ሙፍቲ المملكة السرغندا ورئيسها وقدوتها العلامة። አረንጓዴ ነው፣ በጣም ደስ ይላል። አረንጓዴ አልገባህም? ወደዛ ብዙ አልሄድኩም። አንድ ቀን የሆነ ጊዜ ላይ ዝም ብዬ ወከደኝ ያንን ቤሪ ሞት ነው ሀገር እኮ ነው። ሄሎ ሄሎ አለይኩም ሰላም ወራህመቱላህ። ሰላም አለይኩም። ደህና አልሐምዱሊላህ። እሺ ሰላም አለይኩም ጀማል። አብዱል አዚዝ ሁሴን
አብዱልአዚዝ ሁሴን እሱ አንድ ጥያቄ ልጠይቅና ልውረድ። ታዘር ውስጥ ያለው አንድ ጥያቄ ብቻ አይደለም፣ ሁለት ከጠየቅሽ እሺ፣ ካልሆነ ግን ውረጅ። እሺ አንድ ነው። እሺ አንድ የሱቢ ሶላት አንድ የሱቢ ሶላት ፀሐይ ከወጣ መስገድ አይቻልም? ይቻላል። ብዙ ጊዜ ያልፈኛል ማለት አምሽቼ ሰራና እስከ 8 ሰዓት ከዛ 1 ሰዓት ነው የምነሳው። ለሴቶች አንድ ሴቶች ለሴቶች ሩቃ ማድረግ ይችላሉ። ሴት ልጅ ብትታመም ሌላኛዋ ሴት ቁርአን መቅራት የምትችለዋ መታ ሩቃ ማድረግ ትችላለች። ይቻላል። አመሰግናለሁ። አሰረደኝ ወላሂ ቆይ ገና ነው ያልመለስኩልሽም አንቺ ጋር አይደለም። እሺ ሰላም አለይኩም። ላ ከመላእክቶች አልነበረም። ነገር ግን እሱ የታዘዘው እዛ ላይ ትእዛዙ መላእክቶችን አስመልክቶ ለመላእክቶች ባልኳቸው ጊዜ ነው። ሰይጣንን ደግሞ ወይንም ኢብሊስን ለብቻው አዞታል አላህ Subhanahu Wa Ta'ala። በሌላ ቦታ ላይ قال يا ابليس ما منعك ان تسجد اذ امرتك ይለዋል። አንተ ኢብሊስ ሆይ እንድትሰግድ ባዘዝኩህ ጊዜ ከመስገድ ምንድነው የከለከለህ ይለዋል። በሱረቱል አዕራፍ ላይ ማለት ነው። ባዘዝኩህ ጊዜ ይለዋል። እርሱን በተለየ መልኩ አዞት ነበር። ግን እዚያ ላይ ሱረቱል በቀራ ላይ ሆነ ያነበብሽው ላይ መላእክቶችን ማዘዙን የተናገረበት ነው። ከዚያም መላእክቶች ታዘው ኢብሊስ ማመጹን የተናገረበት አንቀጽ ነው። እርሱ ታሰር ነው አይደል የምትለኝ? ገባሽ? ጨረሽ? አዎ ምናልባት ከታች እሺ ምን ነበር ያልሽው? ወለያ አስፋዲንም አለ የሱቢ ሶላት ብዙ ጊዜ አምሽቼ ስለምሰራ 8 ሰዓት 9 ሰዓት እና 1 ሰዓት ተኩል ነው የምነሳው ጧት። ደግሞ ስለምተኛ ሱቢ ያልፈኛል ስለ 1 ሰዓት ተኩል እንደተነሳው ሰግደዋለሁ። ግን ይቻላል አይቻልም? ፀሐይ ከወጣ በኋላ እሺ እንዳስኑ እንደመሰረቱ ፀሐይ ከወጣ በኋላ መስገድ አይቻልም ነበር። ግን በእንቅልፍ ምክንያት ያለፈበት ከሆነ ችግር የለውም። በእንቅልፍ ምክንያት ካለፈበት ሰው መስገድ ይችላል። ነብያችን ሰለላሁ ዐለይሂ ወሰለም من نسي صلاة أو نام عنها فليصليها إذا ذكرها ሶላትን ረስቶ ያለፈበት ወይ በእንቅልፍ ምክንያት ያለፈበት ሰው እንደገና ማን መስገድ አለበት ብለው ተናግረዋል። ከሻም ላይ ሀይድ ላይ ሆነን በስልክ መቅራት ይቻላል? በዕለሞች መካከል ኺላፍ ቢኖርም በስልክ መቅራት ችግር የለም። በየወረቀቱን ቁርአን በቀጥታ ያለ ጓንት ያለ ጨርቅ ይዞ መቅራት ነው የተከለከለው። ሀይድ ላይ ሆኖ በጨርቅ ወረቀቱ ቁርአን ይነካል አይነካም? ችግር የለውም። በጨርቅ ወይንም በጓንት ይዛችሁ መቅራት ትችላላችሁ። እሺ ሰላም አለይኩም።